በአንድ የመኖሪያ አፓርትመንት የመጀመሪያ ፎቅ ላይ የተነሳውን የእሳት አደጋ ተከትሎ የአካባቢው እሳት አደጋ ሰራተኞች አፍታም ሳይቆዩ ነበር እሳቱን ለማጥፋት ጥድፊያ የጀመሩት። የነፍስ አድን ሰራተኞቹ አደጋው የተከሰተበት ቤት ውስጥ መግባት ችለው በውስጡ ያሉ ሰዎች ካሉ ነፍሳቸውን ለማትረፍ ያማትሩ ጀመር። ነገር ግን በቤት ውስጥ በሚያሳዝን ሁኔታ 3 የሰው ልጅ አካል በየቦታው ወድቋል። ከ3ቱ መካከል አንዱ ግን እሳቱን ያስነሳው ሰው ነው ተብሎ ለፍርድ የሚቀርበው ሰው ነበር። ኦክቶበር 18 2025 ዓ.ም በኒውዮርክ ቡፋሎ በሚገኘው አንድ አካባቢ ላይ ከአፓርትመንቱ አንደኛ ፎቅ ከሚገኘው መኖሪያ በሚወጣው ከበድ ያለ ጭስን ተከትሎ ነዋሪዎች በፍጥነት ወደ 911 በመደወል ጥቆማቸውን ያደርሳሉ። የዚህ እሳት የተቀጣጠለበት መኖሪያ ባለቤት ታዲያ የ31 ዓመቱ ኪዳኔ ኃይሌና የፍቅር ጓደኛው የ29 ዓመቷ ካትሊን ኬሪጅ ነበሩ። ይህንን ሀበሻዊ ስም የያዘው ኪዳኔ ኃይሌ አሜሪካዊ ዜግነት ያለው ሰው ሲሆን በቡፋሎ ዩኒቨርሲቲ የፋይናንስ እርዳታ አማካሪ ሆኖ ነበር የሚሰራው። በበርካቶች በአጭሩ ኬቲ እየተባለች የምትጠራው ኬትሊን ጋር ህጋዊ ጋብቻ እንዳላቸው የሚገልጽ ግልጽ ማስረጃ ባይኖሩም ኑሯቸውን በአንድ ጣራ ስር አድርገው በጋራ ይኖሩ ነበር። ኦክቶበር 14 2025 ዓ.ም ለጥንዶቹ እጅግ ልዩና አስደሳች ቀን ይመስል ነበር። ይህም የመጀመሪያ ልጃቸው ወደዚህ ምድር የተቀላቀለበት ቀን ነበር። ከውጭ ለሚሰማው ሰው ቤታቸው በልጅ መባረኩ በቤት ውስጥ በረከትና ደስታን ይጨምራል ብሎ ቢገመትም ለማድረግ ሳይሆን ለመስማትም የሚከብደው ክስተት ለመፈጠር ግን ከህፃኑ መወለድ 4 ቀን በላይ የዘለለ እድሜ አልነበረውም። ኖሃ የሚባል መጠሪያ ስም የተሰጠው ጨቅላ የመጣበትን ዓለም በቅጡ ሳይለይና አይኖቹም በደንብ ሳይከፈቱ የዓለምን አስከፊ ገጽታን ብቻ ታዝቦ ተለየ። ከኖሃ መወለድ 4 ቀን በኋላ ኦክቶበር 18 2025 ዓ.ም በመኖሪያ አፓርትመንቱ አንደኛ ፎቅ ላይ የተነሳው የእሳት አደጋ ተከትሎ በፍጥነት የደረሱት የእሳት አደጋ ሰራተኞች አደጋውን ተቆጣጥረው ወደ ውስጥ በሚገቡበት ጊዜ በቤት ውስጥ ቆሞ የሚታይ አንዳች ሰው አልነበረም። አንድ ሰው ግን አሁንም እስትንፋሱ እንዳለች ነበር። የኪዳኔ ኃይሌ የፍቅር አጋሩ ኬቲና የ4 ቀን ልጃቸው ኖሃ ሁለቱም መተንፈስ አቁመው ነበር። ኪዳኔ ኃይሌ ግን መጠነኛ ጉዳት ደርሶበት በነበረበት ሰዓት የአደጋ ጊዜ ሰራተኞች በፍጥነት ወደ ሆስፒታል ለማድረስ ይጣደፉ ነበር። ኬቲና ጨቅላው ኖሃ መሞታቸው ተረጋገጠ። ኪዳኔ ኃይሌ በአንጻሩ ከደረሰበት መጠነኛ ጉዳት ማገገሙን ተከትሎ ፖሊስ በእጁ ላይ ካቴና በማጥለቅ ወደ ፖሊስ ምርመራ ጣቢያ ወሰደው። የፖሊስ ምርመራ ቡድን ባደረገው ማጣራት ኬቲ የሞተችው እሳቱ ከተነሳበት ሰዓት አስቀድሞ መሆኑ ተረጋገጠ። ይህ ብቻ ሳይሆን የመሞቷ ምክንያት አንገቷ ላይ በመታነቋ ባጋጠማት የመተንፈስ ችግር እንደሆነ ታወቀ። ታዲያ ከዚህ አሰቃቂ ግድያ ጀርባ ያለው ማን ነው በሚል ፖሊስ ባነሳው የመጀመሪያ ጥያቄ የመጀመሪያው ተጠርጣሪ ከዛው ቤት ውስጥ ብቻውን ተርፎ የወጣው ኪዳኔ ኃይሌ ነበር። ኪዳኔ በሰጠው ቃል መሰረት እሱ ነገሩን እንዳልፈጸመውና ወንጀለኛ እንዳልሆነ ለማስረዳት ይሞክር ነበር። ነገሩን ይበልጥ ለመመርመር እየሞከረ ያለው ፖሊስ ግን የመጀመሪያ ተጠርጣሪው ኪዳኔ ሆኖ ምርመራውን ቀጥሏል። ይህንን አደጋ ያደረሰው ሌላ ከውጭ የመጣ አካል ነው ብሎ ቢታሰብም አንዳች የተዘረፈና የተወሰደ ዕቃ አለመኖሩ ከምን አንጻር ሌላ ሰው ይህንን ሊያደርግ ይችላል የሚል ጥያቄ ይነሳበታል። ይህ የሁለቱ እናትና ልጅ ሞት በድንገተኛ የእሳት አደጋ የተነሳ ነው የሚለው ሐሳብ ደግሞ በሁለቱ ዋና ነገሮች ውድቅ ሊሆን የሚችል ነበር። አንደኛው ራሷ ኬቲ ሞታ የተገኘችው በእሳቱ ጭስ መታፈን ብቻ ሳይሆን ከዛ በፊት በደረሰባት የመታነቅ ጥቃት መሆኑ መረጋገጡ ሲሆን፣ ሁለተኛው ደግሞ የእሳቱ መነሻ አንድ ቦታ ብቻ ሳይሆን የተለያዩ ቦታዎች መሆኑና ጋዝ የተርከፈከፈበት መሆኑ የእሳቱን አደጋ ጉዳይ ድንገተኛ ሳይሆን ሆን ተብሎ የተነሳ መሆኑን የሚያረጋግጥ ነበር።
አዲስ እናትን በቅጡ ሳታጣጥም ከነ ልጇ ያለፈችው ኬቲ በተለያዩ ማህበራዊ ሚዲያዎች በርካቶች ሀዘናቸውን እየገለጹ ይገኛሉ። አቃቤ ሕግ የ4 ቀኑን ህፃን ኖሃንና ኬቲን በመግደል እንዲሁም ሆን ተብሎ የተነሳ እሳትን በማስነሳት የሚለውን ጨምሮ በ4 አይነት ወንጀሎች ኪዳኔ ኃይሌ ላይ ክስ ተመስርቷል። በዚህ ወንጀል ዙሪያ መግለጫ በተከታታይ እየሰጠ ያለው የህግ አካል ኪዳኔ ኃይሌ ፍርድ ቤት ጥፋተኛ እስካላለው ድረስ ንጹህ ሰው ሆኖ መቆየቱ የሚታወቅ ቢሆንም በእነዚህ ጥፋቶች ጥፋተኛ መሆኑ ከተረጋገጠ በኋላ ግን ምናልባትም ከዚህ በኋላ ሚኖረውን ቀሪ ዕድሜ በእስር እንደሚያሳልፍ የሚያደርግ ፍርድ ሊያጋጥመው እንደሚችል ገልጻሉ። ሪፖርተሮች ከጎረቤታቸው አገኘነው እንዳሉት ሐሳብ ኪዳኔና ኬቲ አብረው በሚኖሩበት ጊዜ አንዳች ለየት ያለ ባህሪ ወይም ጸብ ሲኖራቸው እምብዛም አይተው ወይም ሰምተው እንደማያውቁ ተናግረዋል። በፖሊስ የምርመራ አቅጣጫ ደግሞ የወንጀሉ ተጠያቂና እሳቱ የተነሳበት ምክንያትም ሆን ተብሎ መረጃ ለማጥፋት የታቀደ እንደሆነ ያመለክታል። ዝምታውና ይሄ ነው ተብሎ በሚሰማ ጸብ ውስጥ እንዳልነበር በጎረቤቶች ሳይቀር የተመሰከረለት ቤተሰብ ውስጥ ታዲያ ኦክቶበር 18 2025 ዓ.ም ላይ ይህ አይነቱ አሳዛኝ ክስተት በምን መነሻነት ሊነሳ ቻለ? የምላሽ በፖሊስ የመጨረሻ የምርመራ ውጤትና በጊዜ ሂደት ግልጽ እየሆነ እንደሚሄድ ይጠበቃል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።